ያቺ ሴት ይዘህና ብሎ እናንተ ደላችሁ የምትመርጡልኝ ምርጫዬ ነው ያውቃለሁ አይደለም እንዴ? ምርጫዬ ነው ያውቃለሁ። እናንተ አትመርጡልኝ። እዚህ ጋር መናደድ የለባችሁም። ለነሱ ሞራል እየሰጣችሁ ነው። ሞራል አሁን የተጻፈው ልጆች ለነገ እነሱም ሲመጡ እነሱ መምጣት አይቀርም ይመጣሉ። ግን ለዛ ሰዓትም የይቶች ጻፉ አታምጣ አይሰሙማ። መነጋገር ካላው ስንት ጊዜ ነው ውድ ታውቂያለሽ እኮ አሁን እናንተ እዚህ ጋር ስትናደዱ እነሱ ደስተኛ ይሆናሉ። ነገም እንደዚህ ይሳደባሉ። አይደለም ኦዲየንስ ላይ አይደለም። እኛ ጥያቄያችን እሱ ጋርና እሱ ጋር ብቻ ነው። እኔ ኦዲየንስ ምንም ነገር የለኝም። እሺ ውዴ ኦዲየንስ የፈለገውን ሊጽፍ መፍቱ ነው። ኦዲየንስ የፈለገውን ለመጻፍ መፍት አለ። ኦዲየንስ ኮሜንቱ የተለቀቀው እንዲጻፍ ነው። እዛ ጋር ግን የፈለገውን ሊያነብ የፈለገውን ሊተው አይደለም። ማንበብ ካለበት ሁሉንም ማንበብ በቂውን መልስ መስጠት አለበት። አንበሳ ስለሌለ ነው መሰለኝ። ይምኪን እኔ አሁን እዚህ ጋር ላወራም እንጂ ተው በቃ ታዋችሁ ማዚ ለምን ታውቃለች? መጀመሪያ ኦዲየንስ አይደለም ያከበረው። መጀመሪያ ሃይሚን አስከብር መጀመሪያ ማለት ነው። ኦዲየንስ አይደለም በውስጥ መስመር አሁን ማዚ እንዳልኩት በውስጥ መስመር ሁላችሁ ኦዲየንስ ምንም አላረኩም። እኔ ስልክ በሴትዮ ስልክ ደውላለሁ ለፍፄ ማለት ሲጀመር ኦዲየንስ አታክብር። አጠገብ ያለ ሴት ስትሰደብ ጸጥ ብላ አይተ ኦዲየንስ አከብራቸዋል አትበልላለሁ። ኦዲየንስ ማዚዬ ለሰው ብሎ ነው እንደሚሰራው እኔ ነገር በራሴ ጭንቅላት ነው ያደረኩት ብሎ አያውቅም። እናንተን ማስደሰት ስላለብኝ ለእናንተም ብዬ ነው ሃይሚን እንደዛ ያደረኩት ነው። ወይኔ ፈጣሪ ሆይ ዳኒ ሃይሚን አትሳደቡ ይላል አይደል? ይሄ አይሰማም እንዴ? ይሰማል አይደል? ለምን መልስ አይመልስም? ሃይሚ አትሳደቡ ለምን አይመልስም? ይሄ መልስ ቆሻሻ ወላሂ እኔ እናንተ እዚህ ጋር ስትናደዱ የጻፉት ልጆች እኮ ይደስታሉ። አረ በፈጠራችሁ አትናደዱ፣ አትናደዱ። ምንድን ነው አንቺ የምትይ ደግሞ? እነሱ ይደስታሉ እኮ አትናደዱ። እናንተ ምን ያናድዳል? ዝም በይ። ሲጀመር አስወጣሻለሁ። ዝም በይ። መጀመሪያ ማለት ነው ለምንድን ነው የተናደዱ ሰው ሁሉ ማለት ነው? ገባሽ አይደለ? መጀመሪያ የተናደደ ሰው ሁሉ ለምንድን ነው ኮሜንቱን አንብቦ ያወራው ነው ጥያቄ። ገባሽ አይደለ? እሷ ውሽማ እየተባለች አልነበረም እዛ? ለምን ዝም አለ? ይሄ ኮሜንት እያየው ዝም ብሏል አይደለ? ፍቅር ሲባል ዋያ ኦዲየንስ ለምን ያረጋ አይደለም፣ ኦዲየንስ ጋር አይደለም የምትመስሉ ሁላችንም እኮ እንሞታለን። እሱ ሁላችንም እንሞት፣ ሁላችንም ሞት ነን። እግዚአብሔር ምስክሬ፣ እውነቱን አወሩ እንጂ ሁላችንም ሞት ነን። ነገ የምንሞት ዛሬን የምንሞት አናውቅም። ገባችሁ አይደለ? ልጅቷ ላይ ግን እንደፈለጉ እየሰደቡ ኮሜንት፣ ይሄ ኮሜንት አላነበበም ነበረ። ኮሜንት እንደዚህ አይነት ኮሜንት አትጻፉ አላለም ነበረ። ግን ፍቅር ሲባል ወያ አለ። ይሄ ነው እንጂ የተናደደ አሁን እኮ ሃይሚን ራሱ ሲሚ መጀመሪያ ሃይሚን ስንት ሰው ነው አፈቅርሻለሁ ብሎ እየጻፈው? ይሄ ኮሜንት ሃይሚ አንብባል። የኮሜንት ምርጫ አለ፣ የኮሜንት ምርጫ አለ፣ የኮሜንት እኮ ምርጫ አለ። እኔ እኮ መጀመሪያም ስገባ በተናገር ያለው ዋና ስሜት ያደረገኝ ነው። በዚህ ማለት ነው እናንተ ኦዲየንስ ጋር በጣም ነው የተናደድኩት። ብሩኬን እንጂ ኦዲየንስ አይደለም። መቼም ኦዲየንስ ጋር አይደለም። አሁንም ነገም አንደኛ እሱ ስለተባለ ችግር የለውም። እኔ ዋናው መዝጊያው እሱ ጋር ነበረ። እንዲህ ነው ብለው ሲባል እኔ የምፈልገው እንዴት አዳሽገልኝ እናንተ አይደላችሁ የምትመርጡልኝ ብሎ መልስ መስጠት ነበረበት። እኔ አጠገብ ያለ እኮ ቆንጆዬ ከቆንጆም በላይ አይነት ማለት ነው። አይ ዞሮ ተናደሽ ነው ማለት ጀመረ። ዞሮ ማለት ነው ይሄ ውሃ ቂጥ ማለት ነው። ውሃ ቂጥ ቢያመጣ ባያመጣ እኔ አይመለከተኝም። ይሄ ውሃ ቂጥ እሱም ውሃ ነው፣ ሁለቱም ውሃ ናቸው። ተጣምሮ የሆነ ነገር ይሁን እኔ አይመለከተኝም። ሶሪ
ረዛው ይቅለጡ እንጂ ውሃ ይዘው ገደሉ። በእናትሽ ይሄ ውሃ በጣም አስመሳይ የዘነበ አንዱን አስረግዞ አንዱን እንደፈለገ አድርጎ አንዱን ቀለበት አድርጎ አንዱን እንደፈለገ እያደረገ ሴት ልጅን ምን እየመከርኩ ነው ብሎ ደግሞ ትልቅ ልብስ ለብሳ እዛ ይገኝ ያጭ እንግዲህ ሰኒ አንዴ አውርቼ ልውጣ። ስዌት አድርጊው በማርያም እኔ ትናንትና ተኝቼ ነው ኤርፎል እያየሁት የነበረው ማለት ነው። እግዚአብሔርን ነው የምላችሁ፣ እግዚአብሔርን ምዬ ነው የምነግራችሁ። ቡሩኬ ውስጥ የሆነ ነገር አለ። ምንም አድርጉኝ ምንም ጌታን ነው የምላችሁ። ቡሩኬ ልጅቷን የሚፈልጋት ሲጀመር በቃ ለብር ብቻ ነው ይመስለኛል። በኮንፊደንስ ነው የማወራው። ለእሷ የሚጻፈውን ነገር አያነብም። ግን የእሱ ፕሮፋይል አድርገው ያው ቁጭ ብሎ ያየና ኮመንት እየሰጠ የሚያወራ ሰው አንድ አይደለም። እኔ ግን ዝም ብዬ ነበረ፣ ታብታብም እያረኩ አልነበረም። ዝም ብዬ ጊፍት ሰጠዋቸው መጀመሪያ፣ ከዛ አቆምኩኝ። ከዛ ዝም ብዬ እያየሁኝ እያነበብኩኝ ነበረ። ምንድን ነው የሚያደርገው? የእሱ ፕሮፋይል አድርገው የሚጽፉለትን ሰዎች ብቻ። አሁን ይቺ የኔ ፍቅር የምትለው ደጋግማ የጻፈች የእሱ ፕሮፋይል የያዘች ናት፣ ያደረገች ናት። ጌታን ነው የምላችሁ። ስለዚህ ሃይሚ መንቃት አለባት። በቃ እድሜዋም ደርሷል። እውነት የሚፈልጋት ከሆነ በእውነቱ በሚያስኬደው መንገድ ህጋዊ ማለት ነው ያድርግላት። ሞኝ አትሁን። ትላንትና ምንድን ያለው እሷ ዱባይ ስትሄድ ዱባይ እንዲሄድ እንትን በሉኝ ሲል ነበር፣ እሷ ሳትመጣ ማለት ነው። ከዛም በኋላ ምንድን እሷ ስትመጣ ምንድን ነው እንዳትሄጂ የሚል ኮመንት ነው ያነበበው። ጌታን ነው የምላችሁ ማርያምን እንዳትሄጂ ሂጂ የሚለው ነው የሚበዛው። ግን እንዳትሄጂ የሚለውን ያነበበው። እንዳትሄጂ ያሉት እኮ እንዳትሄጂ ደግሞ ያለው ለምንድን ነው? አንድ ሰው የተቋጠረውን ቋጠሮ ሳይፈታ ደስታ አይመጣም። አንቺ አሁን ቤትሽ ውስጥ የሆነ ነገር የተቋጠረ ነገር አለሽ። ባልሽ የፈለገ ወርቅ ቢያነጥፍልሽ ደስታን አያመጣም። ቋጠሮና ከዛ በኋላ ራህምዬ አልኩሽ እኮ ሂጂ የሚለው ነው የሚበዛው። ቁጭ ያለውና እንትን ብሎ ያየ ሰው አንድ አይደለም። እኔ ዝም ብዬ እያየሁ ነበር። በኤርፎን ነው እያዳመጥኩ ራሱ የነበረው ተኝቼ ማለት ነው። ሂጂ የሚለው ብዛት አለው። ግን የእሱ ፕሮፋይል የያዙት እሱ መላፋት ነው የሚፈልገው። ክላስ የእሱ ፕሮፋይል የያዙት ናቸው። እንዳትሄጂ የሚሉት ትንሽ ናቸው እኮ እነሱን ይዞ እንዳትሄጂ የሆነ ነገር ልነግርሽ ነው ምናምን ብሎ ስለ ዱባዩም ሳያነሳ በቃ ተይው አላት። የሆነ ነገር አለ። ምንድን ነው የምንደባበቀው? ምንድን ነው የምንሸራፍረው? ሾቹን አንብቦ የመላጣ ልጆች እያላቸዋት ነው አለ። ለምንድን ነው የሚሸፋፍነው? ቡሩኬ የሆነ ነገር እየሸፋፈነ ነው። እኔ አልሰም እግዚአብሔርን ምንም አድርጉኝ። ፕሮፋይሌ፣ ቪዲዮዬ፣ ቤቴ በሙሉ የራሴ ፎቶ ነው። እንደፈለጋችሁ ማድረግ ትችላላችሁ። ግን ቡሩኬ ውስጥ የሆነ ነገር አለ። እግዚአብሔርን ነው የምላችሁ፣ የሆነ ነገር አለ። በሴት ልጅ ደግሞ እንዲጫወት መቼም አንፈቅድለትም። መቼም ማለት ነው ሚዲያ ነው፣ መቼም አንፈቅድለትም። መጨረሻ ላይ ከቅዱሴ ጋር ትምጣ ሲባል ምን አደረገው? እሱ የኔ ፍቅር ከጎኑ ቁጭ ብላ የኔ ፍቅር ወዬ እንዴት እንዲህ ይባላል? ይሰማታል አይልም እንዴ? ወንድ ልጅ ምንም ቢሆን ሴት ልጅ አይደለች እንዴ? ሴት ልጅ ትቀናለች። ሴት ልጅ ማንም እንዳይባት፣ የምትወደው ሰው ምንም እንዳይባት አትፈልግም። ወዬ ስንት ጊዜ ነው ተደጋግሞ ይሄንን ነገር ሲጽፍ ወዬ ያለው እንዴ? ለምን ጭንቅላቱን የድሮ ብሩኬ የት ሄደ? ዛሬ ሲያገኝ ነው እንዴ? እቺ ልጅ እንደ ቃል ይጫወት ማርያምን በጣም ተናድጃለሁ። በጣም ማለት ነው። እንደዚህ አታድርግ ብሩኬ ትክክል አይደለም። ብሩኬ ትክክል አይደለህም። በአሁኑ ጊዜ ትክክል አይደለህም። ምንም ፍጠር፣ ምንም በለኝ፣ ምንም በሉኝ፣ ምንም ትክክል አይደለህም። በቃ አንተ ልጅቷን የማትፈልግ ከሆነ በህይወቷ አትጫወት። እግዚአብሔር ነው። ምን ያንሳታል? ፈለጋት አልፈለጋት እኮ እንደዛ ይባል። ምንድነው ምን ያንሳታል? ከማንም ትበልጣለች እኮ። እሱ እኮ መሀል ላይ ከሚጫወት ካላስ ትክክለኛ መንገድ ይናል። ምንድነው ግን ልጁ አልገባኝም። ምንም ሊገባኝ አልቻለም። ምንድነው ጭንቅላቱ? ተኛ
ሁለተኛ ደግሞ ምላሹ እሱ ጋር ነው ያለው። ዞሮን እንደገና እሷን መናደዷን ማሳወቅ የለበትም ለጠላቶቿ። እኔ ያናደደኝ ይሄ ነገር ነው። እሱን አምጣ ብለው ሲሉት ምንም መልስ ኦኬ መልስ አልሰጠም። ምንም ነገር መልስ አልሰጠም። ተነስቶ ዞሮ እሷን ለምንድን ነው የምትናጀጂው ብሎ ማባበል ጀመራት። እዛ ጋር እንደዛ አይደለም መሆን የነበረበት። እናንተ አይደላችሁ እንደዚህ ያተጻፉ ነው ሞርስ እንደዛ ነበር። ያኔ ለምን እናንተ አይደላችሁ የምትመርጡልኝ ማለት ነበረበት። ድጋሚ ደግሞ የሀይሚዬ እህቶች ምን አሉ? ከቅዱስ መምጣት እንፈልጋለን ብለው ሲሉ እሱ አናደደው። እሱ ሲባል ለምን አልተናደደም? ለምን አልተናገረም? እሱ ጋር ተናደደ እኮ ለምን አልተናገረም? ራሱ እንዴት እንደሚያየው ልጁን የግራ ነው የሚገባኝ። እዚህ ጋር ደግሞ የዳኒው ሹማ ስትባል ዝም አለ። ለምን አላነበበም? ማንበብ ከፈለገ ሁሉንም ማንበብ፣ ያለ ማንበብ ከፈለገ ሁሉንም ጸጥ ማለት ነበረበት። እዚህ ጋር የኮሜንት እንትን ምርጫ የለም። ሰው የፈለገውን ይጻፍ። እዚህ ጋር ኮሚቴ ተለቀቀው የፈለገውን እንዲጽፍ ነው። እኔ ግን ዛሬም ነገም ከሱ እሱ ነው ችግረኛ፣ በማታ እሱ ነው፣ ማንም አይደለም። አጠገቡ ላይ ያለ ሀይሚ መልስ እኔ ዱባይ የሚባለው ራሱ ባትሄድ ደስተኛ መልስ ጌታ ነው ምላችሁ ደስተኛ መስጠት አይጠበቅባትም። እሱ ነበር የሚዘጋው። ህይወቷ የማይመራት ሰው ከሆነ ለምንድን ነው ህይወቷ? ለማንኛውም ብዙ አውርቻለሁ፣ ምክንያቱም በጣም ተናድጄ ነበር ማታ። እውነት ልጅቷ ስትሄድ በጣም ተናድጄ በጣም ደህና ኢንፎርሜሽን ያደርጋሉ። በጠዋት ይሄ ነገር ማለት ነው። ቶ ብላችሁ አትስሟት። አውሩ ማውራት አለባት። ልጅቷ አስከብር መጀመሪያ። ኦዲየንስ አይደለም ማስከበር አበረ ልጅቷን ማስከበር አለባት። አውሩ ቶ አትበሉ። እነሱ እስቲ እንግዲህ አንድ ናቸው አታውሩ ይላሉ። እዚህ ዘዲ እዛ ጋ ማለት ነው። ይሄንን ኮመንት ያነበበው ራሱ ነው። ቆንጅዬዋን አምጣልኝ። ምን አስነበበው? ብዙ ኮመንት ሲጻፍለት ያላነበበው ሰውዬ እሷን የሚያናድድ ነገር ነው ይሄ ነገር። እኔ ይሄ ብቻ አይደለም ተናደድኩት። ቡቡዬ የኔ ፍቅሬ ወይ ይላል። እቺ ወይ ሃይሚ አለች አይደለም? ለምን ወይ ይላል? ሃይሚ አንተናደደም አይደል? ወይ የኔ ቆንጆ ቡቡዬ የኔ ቆንጆ ይላሉ። ወይ ቡቡዬ የኔ ፍቅር ይላሉ። ያነብላታል። ምን ማለት ነው ይሄ? ወላሂ ማግባ ከሆነ አውሩ። ደነዝ ይሆናል ልጁ ማለት ነው። ወላሂ እኛም እኮ ትዳር ይዘን አይተው እያየነው ነው። አብረን ግን እኔ አላወራም ብዬ በሌላ አፋቸውን የሚከፍቱበት ነገር የለም። ሰው ምን እንደሆነ እኔ ግራ ነው ግብት የሚለኝ። ያኔ ምን እንደሆነ ራሱ በቃ እንደ ይፈራል። እሱ ፍረፎላ አርጉ ልጆች ይፈራል። እሱ ማለት ነው እነሱ ይፈራል። ደህና ሲሆን ለምን ይፈራል? ይሄ እኮ ማለት ነው ውስጥ ቤት ካላከበረ ሰሚ አዳምጥኝ። ቤትሽ ካላስከበርሽ ወንድ ነው የሚያስከብረው ቤትሽ። ሴት ይዘው ቢመጣ ራሱ እኮ ነው ያስደፈረው ቤቱ። ጅል ነው እንደ ሴት ይዘህ ላልመጣ ያኔ 10 ሴት ብታመጪ እኮ ትርጉም የለውም። ቤት ግን እውነቴን እዚህ ኦዲየንስ ሃይሚ እህቶች የሚለው እሱ ወንድ አይደለም ሴት ነው ብሎ ወላሂ እውነት ነው። ለምን እሱ ወንድ ከሆነ መጀመሪያ ሃይሚ ያስከብራት። ወንድ ከሆነ ግን ወንድ አይደለም። እኔ ትላንት ነው እዚህ ጋር ብዙ መጮ ለሱ መቼም ለሱ ይሄ የሰው ምክር እሱ አይሰማም ስለመጣ ማለት ነው። እናንተ አንድ ሰው አንድ ሴት ህይወት ከጫወተ እናት እያለ ብዙ ወንዶች ኢትዮጵያ ላይ እናቱን ይወዳሉ። ብዙ ወንዶች እኔ አይቻሉ። ብዙ ወንዶች እናት ማይወድ የለም። ፍቅር እናት ማይወድ የለም። እናት ህይወት ነች። የማንም እናት ማለት ነው እናት ነች። የእሱ እናት ብርቃ እኔ ሊወጣ ነው። እሺ ቆይ ልንገርሽ እኮ እናትን ይወዳሉ፣ ግን ሴት ልጅ ላይ በጣም ነው የሚጫወቱት። አሁን በዛ ብዙ ነገር እያያችሁ ነው በዚህ ሰዓት ማለት ነው። ግን ፍርዱ ከላይ ነው። ዛሬ ህይወቱ ሊያምር ይችላል። ዛሬ የሆነ ነገር ሊያምር ይችላል። ደግሞ ነገር በጣም ያስለቅሳል፣ ዋጋ ያስከፍላል። ሃይሚ እኮ እንደዚህ እግዚአብሔር የሴት ልጅ እንባ ደግሞ ማለት ነው ይጠይቃል። ስለዚህ እናንተ ማንም ነገር ማዛር ስሜ ማናችሁም አታውሩ እዚህ ጋር ማለት ነው። አሁን ስናወራ የሃይሚ እህቶች ከሚል ዝም ብለን መጨረሻው እናያለን። ደግሞ እግዚአብሔር ነው እስከ ዛሬ የማይሞሉት ናቸው። 30 አይሞሉም እኮ 30 አይሞሉም እኮ ጉዱን ባየን። ሃይሚን የፈጠረ ፈጣሪ ከሆነ እንኳን ሃይሚ ወፎቹ እንኳን በሞገስ ይኖራሉ አይደል? እግዚአብሔር ሃይሚን የፈጠራት ከሆነ ሰው ምንም ነገር ይበላል፣ ችግር የለውም። ከዚህ በፊት ስንት ነገር ተብላ ነው እዚህ ወደዚህ የመጣችው።
ምንም ነገር ይበል፣ ምንም ነገር ያድርግ፣ እሱ ለወደንሱ አሳልፈው ሁሉ ጊዜ ይሰጣታል አይደል? እግዚአብሔር ደግሞ እሱ ራሱ ሃይሚ ግን ብዙ ነገር እየሸፈነች። እናንተ ብቻ አትናደዱ፣ ፍርዱ ከላይ ነው። ዝም በሉ፣ የሚሆነው ነገር እናያለን እንጂ አትናደዱ። ሁዶች ደግሞ ለሱ ምክር ማን አንቺ በት ለሱ ምክር ብላችሁ አንድ ሰው ምክር እንዳች ኧረ እኔ እሱ የናረውን ሲጀመር ምንም አልመክረውም። እናንተ ምክር ይቅርና የራሳቸው ህይወት ይመሩ ልጁ ማለት ነው። አንበሳ ቢወርድ ዞሮ ሮጦ ማለት ነው። ትላንት ወዲያ የጣራው ፉፋ ያመጣል። የሆነ ግፍት ትልቅ ግፍት ሲወርድ ማለት ነው ልብ ብሎ ያመጣል። ደግሞ የኔ ዳይመንድ እዚህ ነች ይላል። ጊፍቱ ሲቀዝቅዝ ደግሞ ሌላ ነገር አወራ። ይሄ አስመሳይነት ነው እንጂ ደግሞ ዱባይ ነገር ያለ ዱባይ ነገር እኛ ነው። አሁን እኮ አንድ ነገር ልንገርሽ፣ እሱን ማለት ፈልገን እኮ አይደለም። አሁን እኮ እሱ መልስ አልሰጠም አይደል? እሺ ዝም ይበል። መጨረሻ ላይ የሃይሚዬ እህቶች ተቁድስ ጋ ብለው ሲሉ አብከነከነው፣ አብገነገነው፣ ተውረገረገ። ለምን መጀመሪያ የተሰጠው መልስ አልመለሰም? አልመለሰም አይደል? ለምን አልመለስኩም አይደለም? ምን እናንተ ደግሞ አላችሁ ማርዝ ይጠጣ። እኛ እኮ እኔ እኮ ያናደደኝ እንደው ታውቂያለሽ፣ መጀመሪያ አልመለሰም አይደል? ልጅቷን አላስከበረም። ሲሰድቧት ምንም አላለም። ኦኬ ችግር የለውም፣ በቃ ችግር የለውም። ግን እሱ ሴቲቷን ይዘህና ብሎ ሲባል ዝም አለ፣ መልስ ሰጠ። ድጋሚ የሃይሚ እህቶች ቅዱስን ነው የምንፈልገው ሲሉ ለምን ተሰማው? ዳኒ ሲገባ እንኳን ይሄ ማን ነበር? አስማት ነው እሱ ጋር ነበር። ዳኒ ራሱ እኮ አትሳደብ፣ አትስደቧት እያለ ነው። የዳኒን አክል እኮ ራሱ እሱ መናገር እንችላለን። አትስደቡ ዳኒ ራሱ እኮ እያየ ነው። ሃይሚ የከሌንትን ብለው ሲሏት ማለት ነው እሱ እንደ ዛሬ ለሱ ጥሩ ከሆነ ምንም ነገር ያድርግ፣ ጥሩ ነገር ያድርግ። ድሮት ብዙ ሰዎች ሴቶችን እያስለቀሱ ነበሩ። ብዙዎቹ ሚዲያ ላይ በቃ ተወዳጅ ሆነው ነበሩ። ሴቶች ላይ እየተጫወቱ ነበሩ። ዛሬ ደግሞ አበባ ለማኝ ሆነው ቀሩ። ምን እኛም የሚዲያ ነገር እያየን አይደል? እንደ ደግሞ ፍርዱ ከላይ ነው። ዝም ብላችሁ ተውት። የምር ሃይሚን ደግሞ ከልጅነቷ ከህፃንነቷ ያመጣት እግዚአብሔር ነው፣ እኛ አይደለንም፣ ኦደንስ አይደለንም። እሷ ደግሞ የራሷ ብርታትም አይደለም፣ በእግዚአብሔር ብርታት ነው ያመጣችው። እሷ እና ያለሉ ነገር ታው እኔ እንኳን የብሩክ ስም እዚህ ጋር መታችሁ እናንተ ለውይይት ስል በጣም ነው ደሜ ነው የምፈራው። ውይይት የምንም ለሱ እሱ ሲጀምር የሚያወራው ነገር የማያውቅ ሰውየው አንዴ ዳይመንዷ እዚህ ነች ይላል። አንዷ ደግሞ ከ3 ቀን በፊት የተጣለ ፉፋ አመጣ። ምንድን ነው ይሄ? ሴት ልጅ ወንድ ልጅ እንደ ሴት ልጅ እንትን የሚሆን ሰው አልወድም እኔ። ወራታ ምን ይል መሰላችሁ? ሆዲ አባውም ራሱም ይላል ሆዲ አባውም ብቅል ያወጣዋል አለ። የሆነ ዘፈን ደግሞ ደጋግሞ እሱ ውስጥ ይመጣ ነበር። ትላንትና ታልተስማማሽ ልሂድ ካልሽማ የሚል እየደጋገመ አፉ ላይ ይዛል እንጂ እየመጣችበት ነበር። ኧረ ጥርቅ ይበልፋታ የሆነ ነገር ውስጡ አለ። ብሩኬ የድሮ ብሩኬ አይደለም። እኔ ምንም በሉኝ፣ የድሮ ብሩኬ አይደለም። ብሩኬ የሆነ ነገር አለ ከውስጡ። እንደዚህ አትበሉ። የምታውት ተውት። የፈለገውን ማድረግ ይችላል። ግን ቢሆን ደግሞ ማንም አንድ ብሩኬ ሄደ ብሩኬ ሊመጣ ይችላል። ሰላም አለይኩም ግን ብሩኬ እኮ የሚፈልገው የሚተኛ ሴት እየፈለገ ነው መሰለኝ። ሃይሚ አተኛም። ወይኔ የኔና ሃይሚ አተኛም፣ በፍጹም አተኛም። እሷ በሃይማኖቷ በክብሯም ድርድር አታውቅም። ለዛ ነው ምን ታደርጋለች? ደበረሽ ይላል ደግሞ የደበረ ልጅ ደበረሽ። ሲጀመር እኮ እሱ እኮ ነው ሃይሚን እንኳን ቲክቶክ ላይ ያመጣው። ሃይሚ እኮ የቲክቶክ ለማኝም አይደለችም፣ መቼም አትመጣም። እሱ ለምን አመጣትና አሁን አሰልጥባ እግዚአብሔር ስራዎች። ይሄ ልጅ ሁሉ ጊዜ የሆነ ነገር ያመጣል፣ ሃይሚ ትረገጣለች። ጌታው ይፍረድ። የምር በኢየሱስ አሁን ባለፈው መኪና እየገዛ አይደል እንደ ስጦታ እየሰጠ አይደለም እንደ ለምን መጡ ዛሬ ደግሞ የልመና ወራላ ለአይሮፕላኑ ጎድሎ ነው መሰለኝ የመጣ ግን የለም አንበሳ ምንም የለም አንበሳ። እነሱ የእንትን ምንድነው ይሄ እሱ ሃይሚን ዱባይ ወስዳለሁ ብሎ ነው እንጂ ብሎ ለእንትን ይሄ ምንድነው ለፍሌን ቲኬት ልቆርጣለሁ ብሎ ነበር። ግን የምን ቲኬት የለም።
ኧረ ቲኬት እንዳትመጣ የሚፈልጉ ሴቶች ጋር ተኝቶ ይሄድ ከፈለገ ሲጀመር አንድ ሰው እኔ አሁን ማዘ የሆነ ነገር ላንቺ ከሰጥክ መስጠት ወይ ሊያንቺ የሆነ ነገር ማድረግ ከፈለኩ 10 ጊዜ እንደዚህ ነገር ላርግሽ እሱ አልፈልግም እኮ ላርግሽ እንደዚህ ነገር ላርግሽ እሱ እኮ አልፈልግም ላርግሽ እንደ ምንድን ነው ይሄ? እሱ አሁን እውነት ልብ ከሆነ እውነት ወንድ ልጅ ከሆነ ፍፄ ያለ የሆነ ትልቅ የሚሉ እሷ የምትፈራው ወይ ሰው ካለ እንደዚህ ነው ከኔ ጋር ማሄድ ትፈልግ እኔ እሷ ከኔ ጋር ማሄድ ትፈልጋለሁ እንደዚህ ብለው እዛ አያወሩም። እንደ 15 ጊዜ መጥቶ እናንተ ሄዱ በሉ መላጣ ልጆች ከሱ የባሰ መላጣ ልጅ አለ እንዴ? ግን ሴቶች ደግሞ እናንተ ሴቶች ናችሁ ሰደቡ ልጆች መጨረሻችሁ ግን ኢየሱስ ሲፈረው ወይኔ አምላኬ ተናደራችሁ። የእውነት እኔ አንድ ነገር ተናግሬ ለውጣ ነው ይቅርታ አድርጉልኝና እነሱ የሆነ ነገር ባሉ ሰዓት እኛንን ኃጢአት እየገባን ያለ ነው። አሁን በጾም ላይ ማለት ነው። እኔ ክፉ መናገር አልፈልግም። ዝምታ ወርቅ ነው። ያ ደግሞ ብሩኬና ሃይሚ አንድ ናቸው የሚሉ ልጆች እኔ ደግሞ ሲያናድዱ ብሩኬና ሃይሚ የአባቴ አምላክ ሁለት አድርጎ ሁለት ቦታ ከፋፍሎ ይጠራቸው አይደለም። ግን ምን መሰላችሁ እኛ ነን እኮ እዚህ ላይ የምንቀረው። እነሱ አሁን አንድ ቤት ነው ያሉት። ምንም ተይ በእናትሽ የማያስከብር ደነዝ ሆኖ አስቀምጦ ልጅቷን የሚያሳድብ ደግሞ ባል ብለሽ ነው የምታስቢው እንጂ እነሱ እኮ እዛ ይቀራል አትበይ። እሱ እኮ ነው እሷን የሚያስከብር የሚችለው። ማታ እኮ እኔ እንደ ማታ ተናድጄ አላውቅም። እሱ እግዚአብሔር እንድንቀነሽ ሁሉም ተናዶ ስሚ አንቺ ቀመሽ ስሚ ነው የሚያወራው ነገር ስሚ ማሰሚ ከሆነ ውጪ። እሱ እኮ ነው የሚያስከብረው። የእሷ ፊት እንደዚህ እያለ እሷ እየተናደደች እሱ እንዴት ነው የሚስቆ እሱ እንዴት ነው የሚቀልደው? መልስ አይመልስም። የሚሳደቡ ሰው እንደዚህ አደርጉ አይልም። እሱ ወንድ አይደለም። ምንድነው እሱ የሚያስጠጠጠው? እሱ እኮ እንደዚህ ለምንድን ነው የሚለው? ለምን እሷን ሁሌ ያሰድባል? እሱም እሷን ማስከበር የሚለው በሱ በኩል የመጣውን እሷን የሚያስከበር የሚችለው እሱ ነው። እሷም በእሷ በኩል የመጣውን ማስከበር የምችለው ምን አለች? እሷ ደግሞ እሷ ምን አለች? እሷ እኮ መጀመሪያ እኮ ምንም አልተጻፈው። ከዛ በኋላ እኮ ነው የተጻፈው። ያንቺዎች ናዶ መጨረሻ ላይ እኮ ነው የጻፈው። የሱ እኮ ምንም አልተጻፈም። ግን እሱ መጀመሪያ እንደዚህ ሲባል ለምንድን ነው አንገቱን የደፋ? ለምንድን ነው ቆጬ እንትን አንገቱን ደፋ? ለምን ማንስ አይመልስም? እንዴ የሱ ፊት እኮ ነው እንትን ዝቅ እያደረገው አለ። እሱ ለምንድን ነው የሚስቆ? ለምንድን ነው የሚቀልዱ? የእሱ ኦዲየንሶች እሷን ከነካ እሱ ደስተኛ ነው ማለት ነው። ማታ ነው አወቅኩ ደስተኛ ምን እንደሚሆነው ማለት ነው። ማታ እንዴ አይደብርም? እንደ ትንሽ ወደዛ ከቻላችሁ የሃይሚ ኤቶች ማለት ነው ልጅቷን አታምጣ በሉት። አታምጣ አምጥታ አታሳድብ በሉት። ለራሱ አካውንት ብሎ ልጅቷን አምጥቶ ሶሻል ሚዲያ ያሳድባል። መሳደፍ ፈረጅ እየፈለገ ያምጣግን ሃይሚን እንዳትነኩ። ሃይሚን እንደማታ እኮ እንዴት ነው? እሺ እንሷ እንደዚህ እየተናደደች እንደዚህ እየጎረች ለምን